እሱም አቶ ዘመነ ካሴ ነው። የአማራ ህዝብ ብሔራዊ ድርጅት አመራር ነው። በአሁኑ ወቅት በትጥቅ ትግል እያካሄዱ የሚገኙ ኃይላትን በመምራት ላይ ካሉ ጓዶች አንዱ ነው። አቶ ዘመነ ካሴን እጅግ አድርገን እናመሰግናለን። በዚህ ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በሚደረግ ጥሪ ለመካፈል በመፍቀዱና በመወሰኑ ምክንያት በታዳሚዎቹ በመላ ዓለም ባሉ ሰልፈኞች በአዘጋጆቹና በተናጋሪዎቹ ሁሉ ስም እጅግ አድርጌ ላመሰግነው እወዳለሁ። መቀጠል ትችላለህ። ጤና ይስጥልኝ። በጣም አመሰግናለሁ። ከመነሻው መልእክቴንም ማስተላልፈው በድካምና በጉንፋን ጫና ስር ሆኜ ስለሆነ አንዳንድ ምቾት የሚነሱ ነገሮች ቢፈጠሩ ወይ ቢታዩ ከወዲሁ ይቅርታ ጠይቃለሁ። እጅግ በጣም አመሰግናለሁ። መልእክቴን በሚከተለው አኳኋን በጽፋ አቀርባለሁ። ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ በቅድሚያ በዚህ ዝግጅት ላይ ስለጋበዛችሁን በጓዶችና በትግላችን ደጋፊዎች ስም አመሰግናለሁ። የአብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዘርፊያና የዘር ፍጅት መዋቅር ነው። የአማራ ህዝብ መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ የሚረዳ ህዝብ ነው። በዚህ መንግስትነትን በሚያከዝብ ላይ ጊዜና ሁኔታ ተገጣጥሞለት የመንግስት መሪ የሆነው አብይ አህመድ ግን መንግስታዊ ስልጣንን ህዝብን በዘሩ ለመግደልና ለማፈናቀል የዘር ፍጅት ለመፈጸሚያነት አዋለው። ተንበርከኩልኝና እኔ ልግዛችሁ ማለት የየትኛውም አምባገነን ባህሪ ነው። የአብይ የሚለየው ልግደላችሁና ሙቱልኝ፣ ይህንንም ሳደርግ ዝም ብላችሁ ተገደሉልኝ፣ በዘር መርጨስ ፈጃችሁ ማትከላከሉኝ ብሎ መነሳቱ ነው። የአማራ ህዝብ ደግሞ አንተ ገዳይ እኛ ሟች አንሆንም ብሎ ብረቱን አንስቷል። ይህ የመጨረሻው ውሳኔ ነው። ከዚያ በፊት ህዝባችን የደም መፋሰስ ሳይመጣ የአብይ አህመድ አገዛዝ የአማራ ህዝብ ላይ የሚያደርሰው በደልና መፈናቀል ጥቃትና ክፋት እንዲያቆም በሁሉም የክልሉ ዋና ከተሞች በሰልፍ ጠይቋል። በወቅቱ ህዝቡ በሰላማዊ ሰልፍ ጭምር አትግደሉኝና አታፈናቅሉኝ ብሎ ሲማጸን ራሱ አብይ የሰጠው መልስ እናንተ ጩኸታሞች የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃም ብቻ ሳይሆን ቀበቶውንም አስፈትቻም በረከካለሁ ብሎ ዘመተ። ቁጭ ብለን አንሞትም ያለ ትውልድ ይህ ሰውዬና ምስለኔዎቹ እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ወዳጆቻችን እንዲያስታውሱት ጠላት ደግሞ እንዲገባው መግለጽ የሚያስፈልገኝ አንድ ነገር አለ። የአማራ ህዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ ሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ የኦሮሞ ወይም የቤኒሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የሻርሊ ሐሰን ተላላኪያው የመዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ። ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ አፎቶ የምንመልሰው አብይ አህመድና ግብረ አበሮቹ የአማራ ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎ ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጥላቶቹ አዙሯል። እናም ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበርና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን እንጂ ፈልጎት ወደ ውጊያ የገባ አይደለም። ተገዶ የገባበትን ትግል እያካሄደ ያለው ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥ በሰላምና ከሚወዳቸው ኢትዮጵያውያን ወገኖቹ ጋር እንደ ልማዱ በትብብርና በህብረት ለመኖር ነው። ሰላም
ስትራቴጂካዊ ግባችን ነው። የትግላችን ግብም ህልውናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ሊበሉ፣ የጦር ወንጀለኞች ለፍርድ ይቅረቡ ማለትም ነው። የአማራ ህዝብም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድም። መንግስትነትና መንግስታዊ ስልጣን እጅግ ጥንቃቄ የሚፈልግና ብቃትንም ግድ የሚል ቢሆንም የአብይ ገዳይ መንፈስ ግን መንግስትነቱን ለማሳየት የሚጥረው የመግደል አቅሙን በማስፋትና በማብዛት ነው። መንግስትነት የማህበረሰብን ችግር ለመፍታት ምን ሰራው፣ ምንስ መስራት ይኖርብኛል የሚል መሰረታዊ ጽንሰ ሐሳብን ማዕከል ያደረገ ቢሆንም የአብይ አህመድ ገዳይ መንፈስ ግን ሲያሰላ የሚውለው ስንት እናት ገደሉ፣ ስንት ህፃን አረዱ፣ ስንት ሴት ስደፈሩ እያለ ነው። የሀገር ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እዋጋለሁ ሲል ያልሰማው ኢትዮጵያዊ የለም። ይህ ገዳይ መንፈስ አሁን ወይም የአማራ ህዝብ አስገዳጅ ሁኔታ ውስጥ ገብቶ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የመጣ አይደለም። ገና ስልጣን ከያዘበት ሰሞን ጀምሮ ሲናገረው የነበረ ሆኖም በብዙ ተስፈኛ እምነቶች ምክንያት የተሸፈነለት የሚያንቀሸቅሽ ደም የማፍሰስ ግብና ግብር የነበረው ሰው ነው። አብይ አቅም የሌለው አገር መምራት የማይችል ድውይ ሰው መሆኑን ማንኛውም ተራ ኢትዮጵያዊ የተስማማበት ወቅት ላይ እንገኛለን። የአብይ አቅም ህፃን መግደልና ሴትን መድፈር ነው። የአብይ አቅም ቤተመንግስት ቁጭ ብሎ ከ500 እና 800 ኪሎ ሜትር ላይ ሰው አልባ ድሮን በመተኮስ አራስ መግደል፣ መምህርና ተማሪ መጨፍጨፍ ነው። የአብይ አቅም የድሃ ልጅ እያስገደዱ ወደ ጦር ሜዳ እየላኩ መማገር ነው። አብይ 1 ግራም ፖለቲካዊ ዕውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለች፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰው የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ህዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸውም፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው ሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ ሀገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው ሀገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት ያንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አብሮነታችን መጀመር ያለበትም ከዚህ ነው። የጋራ ሀገር የጋራ ጠላት አለን፣ በጋራ መታገል የሚገባናል ብለን ማመን። ይህንን ስናደርግ ሰላምንም እናመጣለን፣ ጦርነትም ያበቃል። አዲስ ትውልድ፣
አዲስ አስተሳሰብ፣ አዲስ ተስፋ፣ ክፋት ለማንም በጎነት ለሁሉም። አመሰግናለሁ። በጣም እናመሰግናለን አቶ ዘመነ ካሴ እጅግ አድርገን እናመሰግናለን። መልእክቱን እንግዲህ አሻግሯል። በአሁኑ ወቅት ይህንን ስርጭት ከ30 በላይ መገናኛ ብዙሃን በቀጥታ እያሰራጩት ነው። ይሄ በእውነት በጣም ትልቅ ድል ነው እና ይሄ የሚያስረዳን ብዙ ነገር አለ። እየጠቀስኩ ያለሁት ነገር ቅድም ነበረ። በበርካታ የሀገሪቱ አካባቢዎች መልእክት እየደረሰን ነው። ዩቲዩብ ብሎክ ተደርጓል። በብዙ አካባቢዎች ዩቲዩብ ብሎክ ተደርጓል። በበርካታ አካባቢዎች ደግሞ ኢንተርኔት እና ማለት ዋይፋይም ዴታም እንዲቋረጥ ተደርጓል። አገዛዙ በእርግጥም ሳይጀምር ተሸንፏል ማለት የሚቻል ይመስለኛል። ጦርነት እንዲቆም፣ ሰላም እንዲመጣ፣ አገዛዝነት እንዲያበቃ የሚጠይቅን ፍጹም ሰላማዊ የበይነመረብ አደባባይን ተቃውሞ እንኳን መታገስ የማይችል ቆዳው የተገለበጠ አገዛዝ ነው እና ይሄ የሚያስረዳን ብዙ ነገር አለ። ስለዚህ ቪፒኤን እየተጠቀማችሁ እዩት። መልእክቱ ደግሞ በስፋት እንዲዳረስ ከዚህ ቀደም የጠየቅነው ጥያቄ ነበረ። መልእክቶቹ ሲቀርቡ ከቀረቡና ከተላለፉ በኋላ በተለያዩ ቋንቋዎች ለመላ ኢትዮጵያ እንዲደርስ ድጋፍ ብታደርጉልን እንወዳለን እና እሱንም በዚሁ አጋጣሚ ማሳሰብ እወዳለሁ። እዚህ መልእክት እያስተላለፉ ያሉት ቀደም ሲል የተላለፈው የዘመነ ካሴን መልእክት ጨምሮ ከዛው ከሀገር ቤት እየተላለፉ ያሉት ቁጥራቸው ቀላል አይደለም። ይሄም ትልቅ ካሬጅ፣ ትልቅ ጀግንነት የሚጠይቅ ነገር መሆኑንም መግለጽ እወዳለሁ። በተለያየ መገናኛ ብዙሃን ይህንን ታላቅ የበይነመረብ ትዕይንተ ህዝብ እየተከታተላችሁ ያላችሁ በየምትከታተሉበት ሚዲያ ሁሉ ሊንኩን እየተከታተሉ ወይም ሰልፉን እየታደሙ ላይሆኑ ይችላሉ ብላችሁ ለምታስቧቸው ሁሉ ብትልኩላቸው በጣም ደስ ይለናል። ለሰልፍ ወደዚህ ሰላማዊ ወደዚህ ፍጹም በጎ የሆነ ትዕይንተ ህዝብ ሁሉም እንዲሰባሰብ አድርጉ። አገዛዙ ምን ያህል እንደተሸበረ በተግባሩ አሳይቷልና ግልጽ መልእክት አስተላልፈናል። ግልጽ መልእክትም አስተላልፏል አገዛዙ። ስለዚህ ከዚህ በኋላ ያለውን የምንወስነው ዜጎች ነን። ቀደም ሲል አንስቸው ጠርቻቸው የነበሩት አቶ ዩሱፍ አሁን ከቀጠሉ በኋላ ቀጥሎ የሚናገረው አቶ ጃዋር መሐመድ ይሆናል በነገራችን ላይ። ስለዚህ ለሱም ተዘጋጁ። አቶ ዩሱፍ ያሲን የአፋር ተወላጅ ናቸው። በተለያዩ የፖለቲካ ጉዳዮች ላይ ሰፋ ያለ ትንተና ሲሰጡ ቆይተዋል። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፍ ጽፈዋል። በጦቢያ መጽሔትም አምደኛ ነበሩ። በአፍሪካ ቀንድና አካባቢ ጉዳዮች ላይ በጂኦፖለቲካው ላይ ሙያዊ አስተያየት በስፋት ይሰጣሉ። በጉዳዩም ባለሙያ ናቸው። ዛሬ ተገኝተው መልእክት ሊያስተላልፉ ስለተገኙ ከልብ አመሰግናለሁ። 10 ደቂቃ አሉት። ያንን 10 ደቂቃ ተጠቅመው ጦርነት እንዴት እንዲቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያሉትን ሐሳብና ምክረ ሐሳብ ያቅርቡ። መቀጠል ይችላሉ አቶ ዩሱፍ ያሲን። አመሰግናለሁ። አሰባሳቢ ማንነት ነው የመጽሐፉ ስም። አሰባሳቢ ማንነት ሰሞኑም እሺ አስተባባሪ ሳይሆን እሺ አሰባሳቢ ማንነት፣ ኢትዮጵያዊነት አሰባሳቢ ማንነት፣ አብሮነት እያልን ስለሆነ ወደዛ ተወሰደ። ሰሞኑ ብዙዎቹ እየወሰዷት ተቸግረናል። ግን እንትኑን አትሊስት መውሰዳቸውን ስላላረጋግጡ ነው እንጂ አሰባሳቢ እስከሆነ ድረስ ቢወስዷት ግድ የለም። ግን አሰባሳቢ የምትለው ቃል በብዙ መልኩ እየተጠቀሙበት ነው። ግን ያኛው የዛሬ 10 ምናምን ዓመት ነው የተጠቀምነው። አሰባሳቢ ማንነት በአንድ ሀገር ልጅነት ነው። ታንኪዩ እና በዚህ በአይነቱ ሊሰኝ የሚችለው በይነመረብ ህዝብ ትዕይንት ላይ የዛሬ ዝግጅት ላይ ታዳሚዎችና አዘጋጆች የከበረ እና የላቀ ሰላምታ ይድረሳችሁ። ከልብ የመነጨ ምስጋናዬን በቅድሚያ ተቀበሉኝ። በተለይ የአብሮነት ኢኒሼቲቭ ባለቤቶች ልዩ ምስጋና ይገባቸዋል። ይህ መነሳሳታችሁ ወይም ኢኒሼቲቭ ከሌሎች በርካታ ሰላም ይውረድ፣ ጸረ ሰላም ይውረድ፣ ሰላም ይውረድ፣ ጸረ ሰላምም ይውረድ በሚለው ተቃዋሚዎች ቅንጅት ተደምሮ ዓላማውን እንደሚያሳካ ጥርጥር የለኝም። አሁን ዛሬ በዚህ ላይ የምንመለከተው የጎንዮሽ መጋጨቱ ተትቶ ቀጥታ በፖለቲካ በጣም የራቁ ኃይሎች ወይም የነሱ ተወካዮች እዚህ በአንድነት መሰለፋቸው
በአንድ በኩል ለኢትዮጵያ ህዝብ ተስፋ ይሰጣል፣ በሌላ በኩል ደግሞ ላለው አገዛዝ ያርደዋል ማለት ነው። አሁን እንዳየ ነው። ጦርነት ይቁም፣ ሰላም ይስፈን ምኑ ላይ ነው የሚያሸብረው? ምንም የሚያሻማ ትርጉምም ኖሮት ሊኖር አይችልም። ግልጽም ነው። በሀገሪቷ ሰላም ይውረድ፣ ጸረ ሰላምም ይውረድ ብለን በምንልበት ጊዜ ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ጸረ ሰላም ኃይሎችና የሰላም ኃይሎች አሰላለፍ ጥርት ባለ መልክ እየታየ ነው። ግልጽ እያለ መጥተዋል። በኢትዮጵያ ውስጥ ያሉት ድርጅቶች፣ በአካባቢ ያሉት ሀገራት ኃይል አሰላለፋቸው ግልጽ እየሆነ መጥተዋል ማለት ነው። ለአንድ አፍታ እዚህ ላይ ቆም ብለን የአሁኑ ሁኔታ በመሰለው የታሪክ መጋጠሚያ በስልጣን የነበሩት መሪዎቻችን ወይም የኢትዮጵያ መሪዎች የወሰዱትን አቋም ዞር ብለን እንመልከት። ቅበ ንግስና ከእግዚአብሔር ተቀብያለሁ ይሉ የነበሩት ንጉሠ ነገሥት ጃንሆይ ልዑል ራስ እምሩ ካግባቧቸው በኋላ የሀገሪቷን ደህንነት ያስጠብቃል ካላችሁ እሺ ብሎ በሻለቃ ደበላ ዲንሳ በሚመራው የደርግ ጓድ ጋር ተነስቶ ከቤተ መንግስት ወጡ፣ ከስልጣንም ወረዱ። በገዛ ፈቃዳቸው ማለት ይቻላል። ምክንያቱ ከናንተ ጋር ይህንን የምትሉትን ነገር የሀገሪቷ ደህንነትና የህዝቦቿ ሰላም ያስጠብቅ ከሆነ ከናንተ ጋር ማልሄድበት ምክንያት የለም ብሎ ደርግ የላከላቸው በሻለቃ ደበላ ዲንሳ ከሚመራው ቡድን ጋር ሄዱ። ፕሬዝዳንቱ መንግስቱ ኃይለማርያም በመጨረሻ የደርግ ፓርላማ ስብሰባ ላይ ለሀገሪቷ ሰላም ሲባል ለተፋላሚ ድርጅቶች ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ አሉ። ወንበሬን ለመልቀቅ ዝግጁ ነኝ ለአንዱ ተፋላሚ የነበሩት ያኔ ወያኔና ሻዕቢያ ናቸው። ለነሱ አምበል ነው ያሉት። ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ ብሎ አትሊስት ስልጣን ለመልቀቅ ለህዝቡ፣ ለሰላሙ፣ ለሀገሪቷ ደህንነት ለመልቀቅ ዝግጁ መሆናቸውን አሳዩ ማለት ነው። በቅርብ ደግሞ ኃይለማርያም ደሳለኝ ስልጣናቸው በገዛ ፈቃዳቸው ለቀቁ። አሁንም ለሀገሪቷና ለህዝብ ደህንነትና ሰላም ሲባል ነው። እንዲያውም የመፍትሄ አካል ለመሆን በማለት ዝግጁነታቸውን አረጋገጡ። ታዲያ ምን ያደርጋል? ንጉሱም በጣም ከረፈደ በኋላ ነው ዝግጁነታቸው ያሳዩት። ኮሎኔሉም እንዲሁ በጣም ከረፈደ በኋላ ነው። ጠቅላይ ሚኒስትር ኃይለማርያም ምንም እንኳን የተካቸው አብይ አህመድ በፈርዖን ቤት ያደገ ሙሴ የተባለለት ራሱ ፈርዖን መሆኑን አረፈው እንጂ ስልጣንን በሰላም ሆኖ አረፈው እና በሰላም ስልጣናቸው ለለቀቁት ፕራይም ሚኒስተር ኃይለማርያም ደሳለኝ ለዛ ለተባለው ነገር ሊሆን አልቻለም። ለዚህም ነው በአገር ልጆች መሃል ዛሬም ኃይለማርያም ደሳለኝ ዛሬም በአገር ልጆች መሃል እንደፈለጉ የሚዛዛሩት። የተሳካ የስልጣን ርክክብ ነበር ማለት ይቻላል። ነገር ግን አመሰቃቃይ ወንበር ወራሹ አገሪቷንም ቀጠናውም አተረማመሰው። ይሄ ነው በኢትዮጵያ ውስጥ ያለው ነገር። እዚህ ላይ አንድ አጭር ፈገግ የሚያሰኝ ገጠመኝ የራሴ ገጠመኝ ለእናንተ ልጋራ ፍቀዱልኝ። ዛሬ በስደት ከካይሮ አሁን ያለሁበት የስካንዲኔቪያ አገር መተን ትንሽ ከቆየም በኋላ በዛን ጊዜ 4 ወይም 5 ዓመት የነበራት የመጨረሻ ልጃችን
አማርኛ መነጋገር እያስቸገራት እና እንዝናናባት ነበረ። ከዕለታት አንድ ቀን ለብቻዋ መጫወት ሰለቻት መሰለኝና እናቷን ማሚ እኛ ወደ ኢትዮጵያ የምንሄደው መቼ ነው አለቻት። እናቷ ደግሞ አባትሽን ጠይቂው ብላ ወደ እኔ ልትገላገል ፈለገች። ቀጥታ ወደ እኔ መጣ አምርታ እሱ ጥያቄ ራሱ እንደገና ጠየቀች። እኔ ብዙ ሳላስብበት በስልጣን ያለው መንግስት ሲወርድ ነዋ አልኳት። እሷም በልጅነትና በንጹህ ልቦናዋ ምን ብትል ጥሩ ነው? ምኑ ላይ ነው የቆመው? ይውረዳ ብላ እርፍ አለች። ምኑ ላይ ነው የቆመው? በሷ የተረዳት በስልጣን ያለው መንግስት ሲወርድ ነው ስላት ምኑ ላይ ነው የቆመው? ይውረዳ። በጣም በሚያስቅ አኳኋን ነው ያለችውና ያ ነገር ሁሉ ጊዜ እንደቀልድ እንደግመዋለን። ስለዚህ ይሄ ነገር አብይ አህመድ ከስልጣን መውረድ የኛ ትንሿ ልጅ ያኔ እንግዲህ ትልቅ ናት ባለችው መልኩ ባይሆንም አሁንም ቢሆን ምን ላይ እንደቆመ አንዱ በኢትዮጵያ ህዝብ የሚያውቀው ይመስለኛል። በቀላሉ ግን ውረድ ሲባል እንደማይወርድ በተግባሩ ያሳየ ከዛም አልፎ ተርፎ እዚህ ላይ ስትነጋገሩ የነበራችሁ ተናጋሪዎች በዝርዝር ገልጻቸውና የኔ መልእክት በማሳጠር ወደ እንትን አልፋለሁ። 2 ደቂቃ አሉት አቶ ዩሱፍ። ውረድ ብሎ ማውረድ የማይሞከር የማይታሰብ ነው። በተለይም የንግስናው ዘውድ የደፋሁት እናቴ በ7 ዓመቴ በነገረችን ህልምና ንግርት ብሎ በፓርላማ ፊት የቆሞ መናገር ድፍረት ያለው መሪ ነውና ኢትዮጵያ ህዝብ ጃንሆይን እንኳን ሌባ ብሎ በድንጋይ የወረወረባቸው አድፋጭ ህዝብ ነው። አንድ ትንሽ ልጄ ላይ ምን ላይ ነው ቆመው እንዳለችው አብይ ዛሬ ምን ላይ እንደቆመም ምን እየሰራ እንደሆነ ሁላችን የምናውቀው ነውና በአጭሩ ሰላም ይውረድ፣ ጸረ ሰላምም ይውረድ። አመሰግናለሁ። እሺ በጣም አመሰግናለሁ አቶ ዩሱፍ ያሲን፣ ድንቅ መልእክት ነው ያሻገሩልን። በነገራችን ላይ አሁን በእርግጠኝነት መናገር እንደምችለው አገዛዙ ይሄ ታላቅ የበይነመረብ ትዕይንተ ህዝብ አገር ቤት እንዳይታይ የሚቻለውን ሁሉ እያደረገ ነው። ስለዚህ ዩቲዩብ ኢፌክቲቭሊ በኢትዮጵያ ውስጥ የማይሰራበት ሁኔታ ተፈጥሯል። ስለዚህ በፌስቡክ ለማሰራጨት ተገደናል። ስለዚህ አቶ ጃዋር እዚህ እየተናገረም በራሱ ሚሊዮኖች በሚከተሉት የፌስቡክ ገጹ ላይ ሊያሰራጨው ጀምራል። ግን እዚህ ያላችሁ የትም አትሄዱ። የዩቲዩብ አክሰስ ያላገኙትን ለመድረስ ነው ወደ ፌስቡክ እየሄድን ያለ ነው እንጂ እዚህ ያላችሁ መቆጠራችሁ ስቲል አስፈላጊ ስለሆነ የትም እንዳትሄዱ አሳስባለሁ። ግን በጃዋር ገጽም በኩል እንግዲህ እንዲከታተሉ መንገር ትችላላችሁ፣ ሀገር ቤት ላሉት በዩቲዩብ መከታተል ለማይችሉት ማለት ነው። በተጨማሪም እኛ 100 ሺዎችን ነበረ እንደርሳለን ያልነው፣ ነገር ግን በኢኤምኤስ በኩል በሳተላይት ሚሊዮኖች እያዩት እንደሆነ መግለጽ ወዳለሁ ይሄንን በዚህ አጋጣሚ ማለት ነው። ስለዚህ እንግዲህ እንቀጥላለን። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን እንቀጥላለን። አቶ ጃዋር መሐመድን ማስተዋወቅ አያስፈልገኝም፣ ብዙዎቹ ታውቁታላችሁ። በኢትዮጵያ ውስጥ ይቅርታ ቴዲ፣ አንድ ጊዜ አንድ ሰው በመሃል አስገባና ጃዋር እንትኑን ፌስቡክን ማኔጅ ለማድረግ ትንሽ ልቆይ ስላለ ነው። ጥሩ። እሺ እንግዲያውስ እዚህ ላይ ዶክተር ራሄልን ማስገባት ከቻልን የሚሰራላቸው ከሆነ ዜና ዶክተር ራሄል ባፌን ብታስገቢልን። አለው ይሰማል? እሺ ዶክተር ራሄል በጣም እናመሰግናለን። እንግዲህ በዚህ ታላቅ የበይነመረብ ትዕይንት ላይ መልእክት ሊያስተላልፉ በመገኘቱ ከልብ አመሰግናለሁኝ። በተደጋጋሚ እንደጠቀስኩት የዚህ ስብስብ የዚህ ታላቅ ትዕይንተ ህዝብ
የመሰባሰብ ምክንያት ጦርነት እንዲቆም መጠየቅ፣ አገዛዝ እንዲያበቃ መጠየቅ፣ ሰላም እንዲሰፍን ድምጽ ማሰማት ነው። ስለዚህ እዚህ ላይ ስለተገኙ እናመሰግናለን። እንግዲህ ዶክተር ራሄል በአሁኑ ወቅት የህብረ ብሔራዊ ፓርቲ የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ናቸው። መልእክቱን ማስተላለፍ ይችላሉ። 10 ደቂቃ አሉት ዶክተር ራሄል። በጣም አመሰግናለሁ አቶ ተወድሮስ። ለአዘጋጆቹም ሁሉ ትልቅ ክብር አለኝ። አመሰግናለሁ። ወገኖቼ ጦርነት ይቁም፣ አገዛዝ አብቅቶ ዘላቂ ሰላም ይምጣ ብሎ የተመመውን ይህን ህዝብ ትክክለኛ ሰዓት ላይ እንደመጣ አስባለሁ። ወሳኝ ሰዓት ላይ ትክክልም ነው አቋሙ ብዬ ነው መቀበለውና ይህን መንደርደሪያ ይዘን መወያየታችን፣ ይህን መንደርደሪያ ይዘን በአገራችን ጉዳይ መነጋገራችን ለኔ ትልቅ ጉዳይ ነው። የምንዋጋው ጦርነት እኮ አሸናፊ ላይ ነው ተከታተላችሁ። ልደት ሚውት አድርግ። በቃ አሁን ቀጥሎ እንነግራለን በኢሳን እናንተ እንዲከታተሉ። ልደት ሚውት አድርግ። እርስ በርሳችን ነው ይቀጥሉ ዶክተር። መንግስት ከሚያስተዳድረው ህዝብ ጋር ጦርነት ገጥሟል። ቴዲ በጣም ይቅርታ ረሳሁኝ። አየህ ይቀጥሉ። ልቀጥል? እሺ። ረሃብ፣ መፈናቀል፣ ስደትና ሞት ሌላኛው የታሪካችን ክፍል ነው። እንደ ዓለም አቀፉ የሂውማን ራይትስ ዋች ዘገባ ከሀገር አቀፍ ደረጃ የታየው አፈናና እገታ እየጨመረ መምጣቱ በገሃድ የተመዘገበ ነው። ስለዚህ ህዝባችን በሰላም ወጥቶ የመግባቱ ሁኔታ እጅግ አዳጋች ሆኗል። ህፃናትን፣ ሴቶችን፣ አረጋውያንን፣ የሃይማኖት አባቶችን፣ መነኮሳትን፣ ነዲያንን ወዘተ ሰላማዊ ዜጎችን ያለ ልዩነት እየፈጀ ስላለው ህገወጥ ግድያ ነውና ስለነውሩ የምናወራው። በሴቶችና በልጃገረዶች ላይ እየተፈጸመ ስላለው ጥቃት ነውና የምናወራው። እንደ አምነስቲ ኢንተርናሽናል ሪፖርት በዝርዝር የተቀመጠ በጣም እንደ ሀገር እንደ ህዝብ ያዋረደን ታሪክ የተመዘገበበት ዘመን ነው። የሲቪል ሞትና ንብረቶቻቸው ላይ እየደረሰ ያለው ጥቃት እንዲሁም ህገወጥ እስራቶች በመንግስት ኃይላት፣ በሚሊሻዎች፣ መንግስታዊ ባልሆኑ ታጣቂ ኃይሎችም የሚፈጸሙ መሆናቸውን የሂውማን ራይትስ ዋች ጥናት አሁንም ያስረዳል። ነገር ግን ይህ ድርጊት ግጭቱ በተከሰተበት ቦታ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች በተመሳሳይ እየተፈጸመ መሆኑን በስፋት ያብራራል። ለዚህ ነው ጦርነቱ ሰሜን ላይ የበረታ ቢሆንም ኦሮሚያ ላይ የበረታ ቢሆንም መሃሉ፣ ምስራቁ፣ ምዕራቡ፣ ደቡቡም ነፃ አይደለምና የጋራ መፍትሄ የሚያስፈልገን አንድነትን የጠየቀው ይሄው አገር አቀፍ ችግር ነው። አይበቃንም ወይ? በቃ ጦርነት ይቁም ስንል እኮ በቂ ምክንያት ስላለን እኮ ነው። የህዝባችን ሞትና እንግልት እንዲያበቃ ነው ጦርነት ይቁም የምንለው። ረሃብ፣ አፈና፣ መፈናቀልና ስደት እንዲያበቃ ነው ጦርነት ይቁም እያልን ያለ ነው። ብዝሃነታችንን እንድናዳምጥ፣ አንድን ነገር የሀገራችን ጉዳይ ተደማምጠን እንድንመክር፣ ለዚህ ነው ጦርነቱ ይቁም የምንለው። መከላከያ የሀገር ምሰሶና አምድ፣ የህዝብ መከታና ጋሻ፣ ኩራታችንና ክብራችን እኮ ነው። ለዚህ ነው የወታደር ሞት ይቁም የምንለው። ለሀገር ክብር ለሉዓላዊነት አይደለም እየወደቀ ያለው። ለፖለቲካዊ የህዝብ ጥያቄ የፖለቲካ ምላሽ አጥተው በየብሔረሰቡ በደረሰው በደል ምክንያት የፋነኑ ታጣቂዎች የህዝብ ልጆች የሀገር ዋልታዎች ናቸውና ጥያቄያቸው በሰላማዊ መንገድ ፍትህ አግኝቶ ደም መፋሰሱ እንዲያበቃ ነው ጦርነት ይቆም የምንለው። የሐሳብ ልዩነታችን በዲሞክራሲያዊ መንገድ
ሊፈታ ይገባል ግብአትም ነውና ይህ ጦር ሊያማዝዝ አይገባም ለዚህ ነው ጦርነት ይቆም እንለው አዎ በቃ ያለ ምንም ቅድመ ሁኔታ ጦርነት ሊቆም ይገባል ድምጻችን ነው እኛ አገዛዝን የምንታገለው ትግላችን ይቅርታ በዲሞክራሲያዊ ስርዓት ተተክቶ ዘላቂ ሰላም ስለሚመጣበት መንገድ እንድንመክር ነው በዋናነት ፈጣሪ ከታረቀን እንደ ህዝብ ከስተታችን ተምረን ከተመለስ ትውልዱን ግራ ያጋባውን የሥርዓቱን ማነቆ መለየት ከቻልንና ካፈናው መፍታት ከቻል ይህም ይቻላል መጽሐፍ ቅዱስ የጠቢባን አይኖች ወደ ራሳቸው ናቸው ይላል እያንዳንዳችን የልባችንን መሻት ውስጣችንን እናዳምጥ የጋራ ማጠንጠኛችን መግባቢያ ቋንቋችን ኢትዮጵያ ናትና ስለዚህ የጋራ ፍኖተ ካርታ እንፈልግ በጣም ይቅርታ ጉንፋን ስለያዘኝ ነው ዲሞክራሲያዊ መንግስትና ዲሞክራሲያዊ ህዝብ ደግሞ አይነጣጠሉ ለወንድሙ መብትና እኩልነት ለእኩል ተደራሽነት ጠበቃ የሚሆን ህዝብ ለማንኛውም ሰብአዊ መብት ለፍትህ ለህይወቱ በሰላም የመኖር የመውጣት የመግባት ዋስትና ላይ የሚሞግት የሚሰማው ዜጋ ሊፈጠር ይገባል ካገዛዙም በተጨማሪ ወደ ጎን እኮ በሰላም መኖር አልቻለም ለዚህ ነው አካታሽ መፍትሄ የፈለግነው ከመንግስት ምን ይፈልጋል ከሚዲያና ከአክቲቪስቶች ከደራሲያን ወዘተ ምን እንፈልጋለን ከሌሎች አጋሮቻችንስ ምን እንፈልጋለን እንፈትሽ እስቲ ወደ ውስጣችን እንይ ምንድነው ከውስጣችን የጎደለው እኛስ ማድረግ ያልቻል እንደ ህዝብ ሁሉም ፖለቲሻኑም ፖለቲከኛውም ይሁን መንግስትም ሁሉም ከዚህ ህዝብ ወጥቶ በዚህ ውስጥ የገባንበት ምን ስለሆነ ነው ይሄን ልንፈትሽ ይገባል ህወሓት ዲሰንትራላይዝድ ኮንትሮሊንግ ሜካኒዝም ተጠቀመ ብልጽግና ደግሞ ሴንትራላይዝድ ነው ህዝባችን ግን ከመቶ ዓመት በላይ የፈጀ የነጻነትና የፍትህ የእኩልነት የእኩል ተደራሽነት ጥያቄ ያለውና ምላሽ ይገባዋል ጦርነትና ሆነው ይቁም መንግስት ወደ መፍትሄው መሄድ አለበት ህዝብ ደግሞ ምላሹን ማግኘት አለበት አንድ ሀገር እንዲጸና ምሰሶ ያስፈልጋል መሬት ላይ ያለው ሁኔታና እውነታ ሲታይ መንግስት ያስፈልገናል ደግሞ መንግስት ህዝብን ማዳመጥ መስማት ይኖርበታል ካልሰማ ደግሞ በጣና በግድ ፕሬሸራይዝድ ሆኖ ተገዶ መስማት አለበት ይህንን እንዳናሳካኛ ተከፋፈል አቅም ስለፈጠርንለት በዚህ መከፋፈል መንግስት ተመችቶት እየኖረ ነው እኛ በመለያየታችን ስርዓቱን ማረም አቃተን ሳንችል ቀረ ቂም በቀል ጥላቻ ስራ ሆኖብን በትላንትና ምክንያት ዛሬን ያጣን ነው ፍርሃትና ዝምታ በህዝብ ውስጥ አለ በፓርላማው ውስጥ አለ በመሪዎችና በመንግስቱ ስርዓት ውስጥ እውነቱ እያለ መናገር እንዳይችሉ የሆነ አሰራር አለ ፍርሃት እንደ ህዝብ ነው የገዛን የዋጠን በዚህ ውስጥ ሆነን ከዚህ ካልተላቀቅ ልዩነቶችንም የሐሳብ ልዩነቶችን ማስተናገድ ካልቻል አይፈታም የታመመ ሰው እኮ ዝም ሲል መሞቻው እንደተቃረበ እናቃለን ዝም አልንኮ በዝምታችን ሀገራችን እየሞተች ነው ዝም ሲል ነው እኮ እዚህ ጋር የሚደረሰው ምላሽ የሚታጣው ህዝብ ዝም ሲል በኃይል ደግሞ መብት ጠያቂዎችን ማስቆም የሚቻል አይደለም የዓለማችን ስርዓትስ ምን ይመስላል ኢትዮጵያ እንዳለው ዶክተር ራይል በቃ አይበቃንም ወይ የፖለቲካው ስሪት
ተበላሽቶ ከሆነ ተቀይሮ ሪስትራክቸር መደረግ አለበት ምክንያቱም በራሳችን ላይ የሰራነው ላቦራቶሪ አልሰራምና በቃ ዘላቂ ሰላም በስክነት ስምታን ሰብረን ሐሳብ ስናዋጣ ስንደማመጥ ባብሮነት ይገነባልና የመሪዎችም ጆሮ ለህዝብ ድምጽ ይከፈት አወጠሩነት በቃ ይቁም ስንል ደግሞ ይብቃ ኢትዮጵያ ሀገራችን ታፍራና ተከብራ ለዘላለም ትኑር አመሰግናለሁ እሺ በጣም አመሰግናለሁ ዶክተር ራሄል ባፌ ለመልእክቱ በመላ ዓለም ያላችሁ ተከታታዮቻችን እንግዲህ ይሄንን በታላቅ የበይነመረብ የተቃውሞ ትዕይንተ ህዝብ ከ30 በላይ ሚዲያዎች እያሰራጩት እንደሆነ ነው ያወቅኩት በተጨማሪም ደግሞ አገዛዙ ይሄንን በጣም ሰላማዊ ጦርነት እንዲቆም አገዛዝ እንዲያበቃ የሚጠይቅ ትዕይንት በዩቲዩብ ሰዎች መከታተል እንዳይችሉ ስላደረገ በኢሳን ቴሌቪዥን በኩል መከታተል ትችላላችሁ ኢትዮጵያ ላሉ ወዳጆቻችሁ ከቻሉ በቪፒኤን ካልሆነም የሚያስቸግራቸው ከሆነ ደግሞ በቀላሉ ቴሌቪዥናቸውን ከፍተው በኢሳን ቴሌቪዥን በኩል መከታተል ይችላሉ እሱን በማድረግ ሚሊዮኖች እንዲታደሙት እናድርግ እኛ በመቶ ሺዎች ነበር ያልነው አገዛዙ ግን ባደረገው ነገር እንግዲህ ባክፋየር እንዳደረገበት ነው የምንመለከተው ምክንያቱም ይሄንን የታላቅ የሆነ የበይነመረብ ትዕይንተ ህዝብ የተቃውሞ ትዕይንተ ህዝብ በአሁኑ ወቅት ሚሊዮኖች እየተከታተሉት ነው በኢንተርኔትና በሳተላይት በመላ ኢትዮጵያም በመላ ዓለም ሆነው ኢትዮጵያውያን ሃይማኖት ርዕዮት አካባቢ ቋንቋ ወዘተ ሳይገድባቸው የተከታተሉት መሆኑን በእርግጠኝነት መናገር እችላለሁኝ እንግዲህ አሁንም በመሃል አንድ ሰው እናስገባለን አቶ ገዱ አንዳርጋቸውም ከተናጋሪዎቻችን መካከል ናቸው አቶ ገዱ አንዳርጋቸው እንግዲህ ብዙዎቻችሁ ታውቀዋቸዋላችሁ በከፍተኛ የመንግስት የተለያዩ ኃላፊነቶች ላይ ሰርተዋል ከቅርብ ጊዜ ወዲህ ደግሞ በአገሪቱ ውስጥ በተለያዩ ህብረተሰቦች ላይ የሚፈጸመውን ግፍ በመቃወም የአገዛዙን ጭካኔ በስፋት በመግለጽ ከልምዳቸውና ከተመክሯቸው የተነሳ በርካታ ግንዛቤ የሚያስጨብጡ ጽሁፎችንና ቃለምልሶችን በመስጠት ላይ ናቸው በአሁኑ ወቅት በአማራ ህዝብ ትግሉም ውስጥ የበኩላቸውን ተሳትፎ እያደረጉ ያሉ ፖለቲከኛ ናቸው በጣም እናመሰግናለን ጥሪያችንን ተቀብለው አቶ ገዱ በዛሬው ዕለት ጦርነት እንዴት ሊቆም ሰላም እንዴት ሊመጣና አገዛዝ እንዴት ሊያበቃ እንደሚችል የበኩሉን ሐሳብና ምክር ሐሳብ ላይ ያቀርቡ ስለተገኙ 10 ደቂቃ አሉት መቀጠል ይችላሉ አቶ ገዱ አንዳርጋቸው በጣም አመሰግናለሁ በዚህ ጦርነት ይቆም ግፋዊ አገዛዝ ያብቃ ሰላም ይምጣ በሚል መሪ ቃል በበይነ መረብ በሚካሄደው የተቃውሞ ትዕይንተ ህዝብ ላይ መገኘት መልእክት እንዳስተላልፍ እድሉን ላመቻቻችሁ የዚህ ፕሮግራም አስተባባሪዎች ምስጋናዬን አቀርባለሁ በዚህ የተቃውሞ ትዕይንተ ህዝብ የማስተላልፈው መልእክት የግል እንጂ የሆነ ድርጅት ወይም ስብስብ አለመሆኑን አስቀድሜ መግለጽ እወዳለሁ ይህንን ካልኩ በኋላ ኢትዮጵያ ሀገራችን ካለችበትን ሁኔታ በተመለከተ ያለኝ ምልከታና መፍትሄ ይሆናሉ የምላቸውን ሐሳቦችን እንደሚከተለው አቀርባለሁ ክቡራትና ክቡራን የዚህ ፕሮግራም ተሳታፊዎች የፕሮግራሙ አዘጋጆች ኢትዮጵያ ሀገራችን በተለያዩ ጊዜያት የተለያዩ ፈተናዎችን ተሻግራ በወቅቱ የምትታወቅባቸውን እሴቶች የገነባች ሀገር ነች የረጅም ዘመናት የመንግስትነት ታሪክ ካላቸው ጥቂት የዓለማችን ሀገሮች አንዷ ሆኖ በዓለም አቀፍና አህጉር ሰላም ማስከበር ጉልህ ሚና የነበራት ለቀጠናው ሰላምና መረጋጋት በጎ አስተዋጽኦ ስታደርግ የኖረች በነፃነቷና በጸረ ኮሎኒያሊዝም ታሪኳና በዚህ ዙሪያ በገነባችው እሴት እኛ ዜጎቿ ብቻ ሳንሆን ጥቁር ህዝቦች ሁሉ በነፃነት ምሳሌ አድርገዋት ሲያወድሷት የኖረች ሀገር ነች በቅርብ ዓመታት ደግሞ በዘረ ሽብርተኝነት አቋሟ ጠንካራ የምዕራባውያን ሀገሮች አጋር እውነተኛ አጋርነቷን ያስመሰከረች ከመሆኑም በላይ ለሰው ልጆች ሰላም መስዋዕትነትን ስትከፍል የቆየች ታላቅ ሀገርም ነበረች ከሁሉም በላይ ደግሞ ኢትዮጵያ ከራሷ ጋር አንጻራዊ ሰላም በፈጠረችበት ወቅት ያላትን የህዝብ አቅም በመጠቀምና የውጭ ኢንቨስትመንትን በመሳብ ለተከታታይ ዓመታት ፈጣን እድገት በማስመዝገብ በዘመናት ስትታወቅበት የነበረውን ድህነትን በፍጥነት መቀነስ ጀምራም ነበር በአገሪቱ ተገኝቶ በነበረው አንጻራዊ የኢኮኖሚ እድገት የተፈጠረው መዋለ ንዋይ በመጠቀም በዘለቄታ ልማት ቁልፍ መሳሪያ የሆነውን የሰው ኃይል ልማት ማለትም ትምህርትን በማስፋፋት አሁን የወታደር
ካምፕ ቢሆኑ ትምህርት ቤቶቻችን የጤና ተደራሽነትን ለሁሉም የሀገሪቱ ህዝቦች ለማዳረስ በርትታ የሰራችበትና በዚህም ከፍተኛ ውጤት ማስመዝገብ ችላ ነበር። መሰረተ ልማትን በማስፋፋት ኢትዮጵያን ተስፋ ያለመለመ መንገድ ጀምራም ነበር። ዳሩ ግን በፖለቲካችን አለመስተካከልና ዲሞክራሲያዊ ስርዓት መገንባት አቅቶን ከዚሁ ጋር ተያይዞም ብሔራዊ መግባባት መፍጠር ተስኖን አሁን መልሰን መንግስት በፈጠረው የቀውስ አሮንቃ ውስጥ ገብተን እንገኛለን። ኢትዮጵያ ቀድሞውንም ቢሆን ችግር ተለይቷት ባታውቅም ነገር ግን ባለፉት 7 ዓመታት የገባችበት ቀውስ ይሃል በታሪኳ ገጥሟት አያውቅም ብል መሳሳት አይሆን። በአሁኑ ወቅት ኢትዮጵያ እንኳን አህጉራዊና ዓለም አቀፋዊ የሰላምና መረጋጋት ተዋናይ ልትሆን ቀርቶ ዜጎቿ ውሎ በሰላም ከቤት መግባት ብርቅ ሆኖባቸዋል። የአገሪቱ የ7 ዓመት ጉዞ መገለጫ ጦርነት፣ ግጭት፣ ማህበረሰባዊ ክፍፍል፣ መንግስታዊ ጽንፈኝነትና አፋኝነት የፖለቲካ መድረኩን የተቆጣጠረበት ሆኖ እናገኘዋለን። በመንግስት ግንባር ቀደም ተዋናይነት የሚሰራጨው የተዛባ መረጃ በኢትዮጵያውያን መካከል የከፋ አለመተማመንና የእርስ በርስ መጠራጠር እንዲሰፋ በማድረጉ በጋራ ጉዳዮች ላይ እንኳን አብሮ ለመቆም አስቸጋሪ ሁኔታ ፈጥሮ ይገኛል። ምናልባት አሁን በስልጣን ላይ ያለው መንግስት የተሳካ ስራ ሰርቷል ከተባለ በኢትዮጵያ ህዝብ መካከል አለመተማመን እንዲስፋፋ ማድረግ መቻል ነው። የአሁኗ ኢትዮጵያ በዓለም ደረጃ ስሟ ተደጋግሞ የሚነሳው ራሷ በራሷ ላይ በከፈተችው የግጭት አዙሪት በሚሊዮኖች የሚቆጠር የሰው እልቂት ያስከተሉ ጦርነቶች በትግራይ፣ በአማራ፣ በኦሮሚያ እና በሌሎች አካባቢዎች ያለማቋረጥ በየተራ በመካሄድ ህዝቦቹን እየገደለና መሰረተ ልማቷን እያወደመ ያለ መንግስት ባለቤት መሆን መቻሏል። የከፋ የሰብአዊ መብት ረገጣ የሚካሄድባት በገፍ ዜጎቿን የምታስር ሚሊዮኖችን ከቤት ንብረታቸው የምታፈናቅል መንግስት ሆን ብሎ የአምራች ኃይሎች ማለትም የአርሶ አደሮችን፣ ባለ ኢንዱስትሪዎችን እና ነጋዴዎችን ተረጋግተው ስራቸውን እንዳያከናውኑ በማዋከብና እረፍት በመንሳት የምርት ማሳደጊያ ግብዓቶች አቅርቦትን በማስተጓጎል ድህነት በፍጥነት እንዲሰፋ፣ የኑሮ ውድነት እንዲባባስ፣ የስራ አጥነት ችግር ለመፍታት አስቸጋሪ በሆነ ደረጃ እንዲወሳሰብ የሆነባት ሀገር ናት። ዜጎቿ ተስፋ ቆርጠው ስደትን እንደ አማራጭ በመመልከት በገፍ ሀገራቸውን ጥለው የሚሰደዱባት ሀገር ሆኗል። እንዲሁም የቀጠናው የሰላምና መረጋጋት ምሰሶና ሰላም በማስከበር ንቁ ተሳታፊ የነበረችው ሀገር አሁን የቀጠናው የቀውስና አለመረጋጋት ምንጭ ሆና ትገኛለች። በአሁኑ ወቅት ኢትዮጵያ ከራሷ ጋር ተጣልታ በየቀኑ ዜጎቿ በጦርነት የሚሞቱባት፣ በሚሊዮኖች የሚፈናቀሉባትና የሚራቡባት፣ እያንዳንዱ ግለሰብ ሆነ ማህበረሰብ በሰላም እጦት ወጥቶ መግባት ብርቅ መሆኑ ብቻ አይደለም። ይልቁንም የተፈጠረው ምስቅልቅል ሁኔታ እንደ ስኬት የህዝብን መከፋት የደስታው ምንጭ አድርጎ የሚመለከት መንግስት ያላት ሀገር መሆኑ። በዚህም የተነሳ በስልጣን ላይ ያለው አገዛዝ በኢትዮጵያውያን የተሰለቸ የተጠላና በዓለም አቀፍ ማህበረሰቡም ጭምር የማይታመንና የተናቀ በሆነበት ወቅት ላይ እንገኛለን። የኔ የቀድሞ ጓደኞቼ በሁሉም መስክ ተባብረን የሰበርናትን ሀገር በሐሰት ፕሮፓጋንዳ ሊጠግኗት ኢትዮጵያ በታሪኳ ይህን የመሰለ ሰላም አግኝታ አታውቅም፣ በድህነትና ስራ አጥነት ምስቅልቅል ባለ ሁኔታ ውስጥ ህዝቧ በመከራ እየማቀቀ የሚኖርባትን ሀገር እርገቷ ታምር ነው ወይም መራክል ነው ይሉታል። የሚገርመው ነገር ደግሞ እየራበው ያለን ህዝብ ከፊታቸው አስቀምጠው ማየት ተስኗችሁ ነው እንጂ በሚገርም ብልጽግና ውስጥ ናችሁ ብለው ለማሳመን ሲጥሩ መታየት። የሀገር ክብር መገለጫ ተደርገው የሚቆጠሩትን እንደ መከላከያ የመሰሉ ተቋማትን አዋርደው ወደ ሚሊሻነት ቀይረው ከወገኑ ጋር እያዳሙ ይህን የመሰለ መከላከያ ሰራዊት አገሪቱ ኑሯት አያውቅም ብለው ሊያሳምኑ ሲሞክሩና በተቆጣጠሯቸው ሚዲያዎች ሲያስተጋቡ ማየት የሚገርም ነገር ነው። እርግጥ ነው
አገዛዙ የፈጠራቸው በጣም ጥቂት የተመቻቸው ሰዎች መኖራቸው አይካድም። ሲሰሩ ሳናያቸው በድንገት ቢሊዮነር የሆኑ የዚህ አዲስ ገንዘብ ገዢ መደብ አባላትና በዙሪያው የተሰባሰቡ ጥገኞች መኖራቸው የታወቀ። እነዚህ ከህዝቡ የተነጠሉ የብልጽግና ደሴት ነዋሪዎች ምናልባት የራሳቸው ጩኸት መልሶ እያስተጋባባቸው አደንዝዟቸው ካልሆነ በስተቀር እውነታው ግን ኢትዮጵያ ውስጥ ህዝቡ በመንግስቱ ተስፋ ቆርጦ ብሶቱ ሊፈነዳ ጫፍ የደረሰበት አሳሳቢ ሁኔታ ላይ እንገኛለን። ይህ ብሶት ያንገፈገፈው ህዝብ በድንገት ተነስቶ ከቁጥጥር ውጭ ከመውጣቱ በፊት ኃላፊነት ያለባቸው አካላት ሚናቸውን መወጣት ይኖርባቸዋል የሚል አስተያየት አለ። በዚህም መሰረት በእኔ በኩል የሚታዩኝን 5 የመፍትሄ ሀሳቦች ከዚህ ቀጥያ። አንደኛ፣ በአሁኑ ወቅት አገሪቱን የገጠማት ሁለንተናዊ ችግር እጅግ የተወሳሰበ በመሆኑ በስልጣን ላይ ያለው አገዛዝ ብቻውን የተፈጠረውን ቀውስ ሊፈታው አይችልም። የኢትዮጵያ ችግር ከብልጽግና አገዛዝ ቁጥጥር ውጭ በመሆኑ ሊፈታው ስለማይችል ሌላ አማራጭ መፈለግ የግድ የሚል መሆኑን ኢትዮጵያውያን መግባባት ይኖርባቸዋል። ሁለተኛ፣ በስልጣን ላይ ያለው አገዛዝ በኢትዮጵያ ህዝቦች ዳር እስከ ዳር የተጠላና የመንግስትነት ቅቡልነቱ ወይም ሌጂቲሜሲ ተሟጦ ያለቀ በመሆኑ በስልጣን በሚቆይባቸው ጊዜያት የባሰ ቀውስ ስለሚፈጠር አገሪቱን ከአደጋ ለመታደግ ስልጣኑን እንዲለቅ ጠንካራ ግፊት መደረግ አለበት። ለዚህም መላው ህዝብ በቃ ሊለው ይገባል። ሶስተኛ፣ ህዝቡ በአገዛዙ ላይ በሚፈጥረው ከፍተኛ ግፊት ተገዶ በአገሪቱ በተለያዩ አካባቢዎች በተለይም በአማራና በኦሮሚያ የከፈተውን ጦርነት እንዲያቆም፣ ያጣውን ቅቡልነት በወታደራዊ ኃይል ለማስመለስ ሲል ህዝቡን እንዲጨፈጭፍ ያሰማራውን ሰራዊት ወደ ካምፕ እንዲመለስ በማድረግ በአንድ በኩል ህዝቡ እየደረሰበት ካለው መከራ ወጥቶ እፎይታ እንዲያገኝ፣ በሌላ በኩል ደግሞ ለተከታታይ 5 ዓመታት ከወገኑ ጋር በመዋጋት ከፍተኛ ስብራት የደረሰበት የመከላከያና ሌሎች የጸጥታ አካላት ከየመንደሩ ወጥተው ከተሰማሩበት ዓላማ የለሽ የጥፋት ተልዕኮ እንዲገላገሉ ማድረግ። አራተኛ፣ አገዛዙ በህዝብና በአገር ላይ የሚያደርሰው ጭቆናና የጥፋት አካሄድ በመቃወም በተለያየ መንገድ እየታገሉ ያሉ ኃይሎች በሙሉ ከጎንዮሽ እርባና ቢስ መጠላለፍ ወጥተው በመተባበር በአገዛዙ ላይ የተጠናከረ ግፊት በማድረግ የበኩላቸውን ሚና መጫወት ይኖርባቸዋል። አምስተኛ፣ አገዛዙ በፈቃዱም ሆነ ተገዶ በሚፈጠረው የተኩስ አቁም ስምምነት ላይ በመመስረት አካታችና ሁሉን አቀፍ የሽግግር ስርዓት በማቋቋም ተገቢውን የቅድመ ዝግጅት ስራዎችን በማከናወን ስልጣን ወደ ህዝብ እንዲገባ ማድረግን ዓላማ ያደረገ ትግል መቀጣጠል ይኖርበታል። ስድስተኛ፣ ጦርነት እንዲቆም፣ ክፋይ አገዛዝ እንዲያበቃ፣ ሰላም እንዲመጣ የተጀመረውን ትግል ዳር ለማድረስ መላው ህዝብ ማንንም ሳይጠብቅ በተነሳሽነት መንቀሳቀስ ይኖርበታል። ተሰብስቦ ለመወያየት፣ በግልጽ ለመደራጀትና ሐሳብን በነፃነት ለመግለጽ አፋኝ የሆነው አገዛዝ ሊፈቅድ እንደማይችል የታወቀ ነው። በመሆኑ ማህበራዊ ሚዲያዎችን ጨምሮ ሌሎች ዘመኑ ያፈራቸውን የኮሚኒኬሽን ፕላትፎርሞችን በመጠቀም ውይይቶችን በማካሄድ ያገዛዙን አፈና በመቋቋምና ለድል የሚያበቃ እንቅስቃሴ ማድረግ የሚሉ ሐሳቦችን አቀርባለሁ። አፈና ይቁም፣ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይምጣ። አመሰግናለሁ። በጣም አመሰግናለሁ አቶ ገዱ። እንግዲህ መልእክቱን በእንዲህ መልኩ አደራጅተው በማቅረቡ በመላ ዓለም ያሉ በኢንተርኔትም በቴሌቪዥንም እየታደሙ ያሉ ሰልፈኞችን እጅግ እናመሰግናለን። ይህ ታላቅ የበይነመረብ የተቃውሞ ትዕይንተ ህዝብ ነው። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ ነው እያልን ያለ ነው። የፖለቲካ እስረኞች ይፈቱ፣ በርስ በርስ ጦርነት ንጹሃንን መፍጀት ይቁም፣ አገዛዙ ንጹሃኑን መፍጀት ያቁም፣ በጦርነት እየሞቱ ያሉ ዜጎቻችን ሰቆቃ ይብቃ፣ የተፈናቀሉ ዜጎቻችን ሰቆቃ ይብቃ። በህዝብ መሃል በማፋጀት ስልጣን ማራዘም አይቻልም።
እና ሌሎችንም በርካታ መልእክቶች እያስተላለፍን ነው። እናንተም በየመረዳታችሁ በየፍላጎታችሁ እነዚህን የጦርነትን መብቃት ያገዛዝን ማብቃት የተመለከቱ መልእክቶችን እና ዘላቂ ሰላም የሚመጣበትን በተመለከተ ያሏችሁን መልእክቶች አሻግሩ። ይሄ ስርጭት ከ30 በላይ ሚዲያዎች እያሰራጩት ነው በኢንተርኔት። በሳተላይት ደግሞ የኢሳን ቴሌቪዥን ለሚሊዮኖች ለኢትዮጵያውያን ተደራሽ ያደረገው ነው። በጣም በጣም እናመሰግናለን። ይህ ታላቅ የበይነመረብ ትዕይንተ ህዝብ አብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ያሰናዳውና ብዙዎች በከፍተኛ አስተዋጽኦ እንዲቻል ያደረጉት ነው። እናንተን ታዳሚዎችን የመገናኛ ብዙሃንና ተናጋሪዎችን በሙሉ ከልብ ማመስገን እንወዳለን። እንቀጥላለን። ገና እንግዲህ አገዛዙ የዩቲዩብ ኢፌክቲቭሊ እንዳይሰራ አድርጓል። በኢትዮጵያ ውስጥ ኢንተርኔት ዘግቷል። በተለያዩ መንገዶች እነዚህ የጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ የሚተላለፈው መልእክት እንዳይተላለፍ በማድረግ ጦርነት እንዲቀጥል ሰላም እንዳይመጣና አገዛዝ እንዳያበቃ ያለውን ፍላጎት በግልጽ አሳይቷል። ዜጎችም መተባበራቸው ምን ያህል እንደሚያሸብረው አሳይቷልና መንገዳችን ትክክል መሆኑን ኦሬዲ አገዛዙ ራሱ አረጋግጧል ማለት እችላለሁ። እንግዲህ ጃዋር ስትሪም ለማድረግ እየሞከረ እንዳለ አውቃለሁ። ግን አንድ ሰው ካስገባን በኋላ አቶ ጃዋርን እንዲናገር እናመጣዋለን። መልእክቱን እንዲያስተላልፍ በመገኘቱም ደግሜ በጣም አመሰግነዋለሁ። ኢንጂነር ኦባንግ ኦማን መልእክት እንዲያስተላልፉ መጋበዝ እወዳለሁ። የጋምቤላ ተወላጅ ናቸው። በኢትዮጵያ ፖለቲካ ውስጥም ረዘም ያለ ተሳትፎ ያላቸው ፐርሰናሊቲ ናቸው ወይ ፖለቲከኛ ናቸው። በጣም እናመሰግናለን። በዛሬው ዝግጅት ላይ ለጦርነት እንዴት እንዲቆም ሰላም እንዴት ሊመጣ እንደሚችል አገዛዝ እንዴት ሊያበቃ እንደሚችል ያሉትን ሐሳብ ለማቅረብ በመገኘቱ እዚህ ላይ ያልጠቀስኳቸውን እርሶን የተመለከቱ ነገሮች እርሶም በ30 ሰከንድ ውስጥ መጥቀስ ከቻሉ 30 ሰከንድ ጨምርሎታለሁ። ግን ለረጅም ጊዜ እንዳልኩት የፖለቲካ ተሳትፎ ሲያደርጉ እንደቆዩ አንስቻለሁ። በአሁኑ ሰዓት የዓለም አቀፍ የኢትዮጵያ አድን የጋራ ግብረ ኃይል ምክትል ሰብሳቢ ናቸው። ይሄ ግብረ ኃይል ደግሞ 31 ያህል ብሔሮችና ብሔረሰቦችን ያቀፈ ስብስብ ነው። ከዚህ ያጎደልኩት ካለ እንግዲህ በጥቂት ሰከንዶች ያክሉበትና ለ10 ደቂቃ ንግግሩን ማቅረብ ይችላሉ። ከእርሳቸው ተከትሎ አቶ ጃዋር መሐመድ ይመጣል። ሁላችሁም አብራችሁን ስላላችሁ እናመሰግናለን። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ይቀጥሉ አቶ ኦባንግ። ታንኪዩ። እንግዲህ ያው ይሰማል ይሰማል። አንዳችሁ ላይ ከጀርባ ድምጽ ሰማለሁ። ሁላችሁም ሚውት አድርጉልኝና እሳቸው ብቻ ይናገሩ። እርሶ ይቀጥሉ። ጥሩ። እንግዲህ እኔ ካለኝ ከ10 ደቂቃ ውስጥ 1 ደቂቃ ብቻ የኔና ጸሎት እናድርግ ይሻላል። ለ1 ደቂቃ ምን አድርኝ? ለ1 ደቂቃ ብቻ ሁላችን የሌና ጸሎት ብናደርግ። እሺ። ያው አየሩ ዝም ማለት ስለማይችል ሐሳቡን በጣም እናደንቃለን። ያው የተገናኘ ነው ስለነዛ በህሊና ጸሎት ልናስባቸው ስለሚገቡ ሰዎች ለመናገር ነውና መልእክቱን ለማስተላለፍ እንጠቀምበት ብዬ ነው። ወደ ኋላ መልእክቱን ሊያስተላልፉ ከፈለጉ ቆየት ብለን ልንመለስ እንችላለን፣ ወይ ባጭሩ መልእክቱን ያስተላልፉና እናሰናብ። ጥሩ። እንግዲህ ያው ከሁሉም አስቀድሜ የኔን ፕሮግራም ላዘጋጁት በጣም ብሎኛል። ፕሮግራሙ እንግዲህ በጣም የሚደነቅና በአይነቱ ልዩ የሆነ ፕሮግራም እንደሆነ ነው አንደርስታንድ ማድረገው። የቀረቡት ነጥቦች ደግሞ ወቅታዊ አዘል ጉዳዮች ናቸው። ጦርነቶች ስንል እንግዲህ ያው አሁን እንደምናውቀው ኢትዮጵያ ውስጥ ጦርነት ባይል ሆኗል። በአሁኑ ሰዓት ጦርነት ስንል እነኚህ የተለያዩ የጦርነት አይነቶች በሶስቱ ቦታዎች የተነሱ ጦርነቶች ምንጫቸው ስናያቸው ወደ ጦርነት እንዲያስገቡ የሚችሉት ጦርነቶች የሊደርሺፕ ችግር ነው። ከዛ በፊት በሶማሊያና በኦሮሞ መካከል የተፈጠረው ችግር ወደ ጦርነት ሊያስገባ የሚችል ጉዳይ አይደለም። በትግራይና በማዕከላዊ መንግስት የተፈጠረው ጦርነት ወደ ጦርነት የሚያስገባው አይደለም። ደሴም በአማራ ክልል ላይ አሁንም ያለው ጦርነት ወደ ጦርነት የሚያስገባ ጉዳይ አይደለም። ይሄንን የሊደርሺፕ ችግር ነው። ሊደርሺፕ አቅም አለኝና ባለኝ አቅም የኢትዮጵያ ህዝብ ለማሸማቀቅ ይፈልጋሉ ወይ ማሳያቸዋለሁ የሚል አስተሳሰብ
ባይሆን ኖሮ ይሄ ሁሉ ወደ ጦርነት ባልገባ ነው ምንጮቻቸው ሶርስ ብናያቸው ወደ ጦርነት ሊያስገቡ የሚችሉት ጉዳዮች አሉ የኢትዮጵያ ህዝብ ለማሸማቀቅ ካልሆነ በስተቀር ሌላ እንትን የለው አሁንም ቢሆን ጦርነቱ እንዲቆም የኢትዮጵያ ህዝብ ፍላጎት ነው ፍላጎታችን ይሄንን ደግሞ ኢንካሬጅ ለማድረግ እኛ ሁላችን በጋራ ሆነን በዚህ ዙሪያ ላይ ስራ መስራት መቻል አለን እኔ በዚህ ዙሪያ ላይ ማስተላለፈው መልእክት ይሄንን ነው ሁላችን አሁን እዚህ ላይ ተሰብስበን የኛ ሪፍሌክሽን የኛ መግለጫ እዚህ የተሰባሰብነው ለኢትዮጵያ ወይም ለዚህ ችግር ዋና ቁልፍ ነው ስለዚህ ሁላችን ስራ መስራት መቻል አለብን ይሄንን ጦርነት ለማቆም አገዛዙ ይብቃ ወይም ያብቃው ጊዜው እንትነው እሱ ፍላጎታችን የኢትዮጵያ ህዝብ ፍላጎት እኛ ግን as agents እኔን ገዢው መንግስት አስቸጋሪ የሆነ መንግስት ጊዜው እንዲያበቃ ስራ መስራት መቻል አለ እንዲሁም በመንናገረው ብቻ አይደለም ስራው ሊያበቃ የሚችል ብንወስድ እስካሁን ድረስ የተለያዩ ሜካኒዝሞችን እየተፈጠረ የኢትዮጵያ ህዝብ እያታለለ የሚኖር መንግስት በዚህ መንገድ ይመጣል የኢትዮጵያ ህዝብ እስካሁን ድረስ እያታለለ ሲኖር የቆየ መንግስት መሪዎቹ ራሳቸው ብንወስዳቸው የነበራቸው የትግል ጓደኞቻቸው በሙሉ በዚህ በተንኮል በማይሆን ጉዳዮች ሁሉ እንትን ሆነዋል ስለዚህ ይሄንን ለኢትዮጵያ ህዝብ ሊሆን የሚችል አገዛዝ አይደለም የሚያራምዳቸው የአጀንዳዎች ራሱ ለኢትዮጵያ ማህበረሰብ ሊሆን የሚችሉ አጀንዳዎች ናቸው እኛ ከዚህ በፊት ስንናገር ነበር በጊዜ በኋላ ራብ ይመጣል ያለው ፖሊሲ በመንግስት በኩል ማከናወን የሚገባ ጉዳዮች አልተከናወኑ አሁንም ወደ ችግር ተገቡ ሐኪሞች ተነሱ ለ80 ብር ዩኤስ ዶላር የኢትዮጵያ ሐኪምና የኬንያ ሐኪም ኮምፔር ብታደርግ ታለቅሳል ታዘናል ግን ወራስ ግን የኛ መንግስት የተጫዋተ ነው በእንትን ላይ አቢ በህዝብ ላይ የተጫዋተ ነው የኬንያ መንግስት ለራሱ ሐኪም $3,000 እየከፈለ እኛ ግን የኛ ሐኪም $400 ወደ $80 አሁን መጥቷል ባለው ኢኮኖሚ ኢንፍሌሽን ምክንያቱ የመንግስት ግዴታዎች አልተወጡ ግዴታዎች በዚህ ይሄ ፖሊሲ ሲተገበር መንግስት ምን አይነት ግዴታዎች ማውጣት እንዳለበት ምንም ስራ ስላልተሰራ አሁንም ችግሩ ቤተ መንግስት የገነባ ነው ምናምን እየሰራ ነው ይሄ ነው የኢትዮጵያ ህዝብ ችግር አይደለም የኢትዮጵያ ህዝብ ችግር በደንብ አንደርስታንድ ሊያደርግ የሚችል ሰውና በደንብ ሊሰማ የሚችል ሰው ያስፈልጋል ሊደርሺፕ ያስፈልጋል ስለዚህ እኔን ጊዜው ማብቃት ማለት የኛ ስራ የኛ ተሳትፎ የኛ መስዋዕትነት ይጠይቃል ስለዚህ ለዚህ መነሳት መቻል አለበት በዚህ ብቻ ሳያበቃ እኔን ፎረም መቅጠል መቻል አለበት ሌላ ሰላም ይምጣ ምንለው ነገር ፍላጎታችን ምኞታችን ያለ ሰላም መኖር አንችልም ለራስ ሰላም ከሌለ መኖር አትችልም አንተ ራስህ በራስ ሰርክል ውስጥ ሰላም ከሌለ እንዴት አርጌ ነው ወጥተ ወደ ጎረቤት ሄደ እንትን ማለት የምትችለው ይሰብየው ሰላም የለውም ሰላም በራሱ ሰርክል ውስጥ አለመኖሩ አሁንም የሌሎቹ እንትን ያደረገ ነው በሊደርሺፕ ያጠቃለሉልን ስለዚህ ፍላጎታችንን እነን ነው ስለዚህ ሰላም እንዴት አርገን እንዴት ይምጣ እኛ ኤጀንሲዎች መሆን መቻል አለብን ምክንያቱም ሰላም ያለ ኤጀንሲ ሊመጣ አይችልም በርግጥ ያውን ያለው ሪፍሌክሽን ያለው የኛ ስብስብ በጣም አረከና ኢትዮጵያ አቀፍ የሆነ እንትን ስለሆነ እኔን የምንመኘው ሰላም ሊመጣ የሚችልበት ሜካኒዝም ይሄንን ብቻ ነው እንግዲህ እና ያለኝ ይሄንን የጀመርነው አፕሮች እንቀጥል የኢትዮጵያ ህዝብ እንግዲህ የሚመኙት ይሄንን ነው በዚህ ላይ አበቃለሁ አመሰግናለሁ
በጣም እናመሰግናለን ኢንጂነር ኦባንግ ኦማን ላስተላለፉት መልእክት። የተወደዳችሁ ይሄ ስርጭት በኢንተርኔት ከ30 በላይ በሆኑ መገናኛ ብዙሃን እየተላለፈ ያለ ነው። በቴሌቪዥን ደግሞ በኢሳን ቴሌቪዥን እየተላለፈ ነው። ስለዚህ ለመቶ ሺዎች ብቻ ሳይሆን ለሚሊዮኖች እየደረሰ ያለ መልእክት ነው። በዚህ በጣም ደስ ይለኛል በእውነቱ። እነዚህን የመሳሰሉ ወርቃማ መልእክቶች ለሚሊዮኖች ማሻገር የቻል ነው። ያገዛዙን ግድግዳዎች አልፈን ነው። ያገዛዙን አጥሮች፣ ያገዛዙን ገደቦች ጥሰን ስለሆነ በዚህ በጣም ደስ ይለኛል። ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ ማለት በአሁኑ ወቅት በኢትዮጵያ ወንጀል ነው በአገዛዙ ምክንያት። ስለዚህም እነዚህ መልእክቶች ክሪሚናላይዝ ተደርገው በኢትዮጵያ ውስጥ እንዳይተላለፉ እየተደረገ ነው። ሆኖም እየተሻገርናቸው ነው። ስለዚህ አገር ቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ነገሯቸው። እናንተ ግን እዚህ ቆዩልን። በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት። ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ሰላም እንዴት ይምጣ በዘላቂነት በሚለው ሐሳብ ላይ በሚለው አጀንዳ ላይ ያለውን ሐሳብና ምክረ ሐሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻግሬያለሁ፣ መቀጠል ትችላለህ። አመሰግናለሁ ቴዲ። ሁላችሁም እንኳን በዚህ ተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ህዝብ ይሄን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አዝናለሁ። ግን አንድ ነገር ቃል ልግባ። የኛ ሰው ሲተርት ጤቂ እንዳይመረም ይወፍት ይላል። እልህ ከማር የበለጠ ይጣፍጣል። ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን፣ መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበርነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው። ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና ፍንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተከታይ ደግሞ የኛ ሀገር ትግል የሚገርም ነው። ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያሲንና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት ምንስማማበት ከሆነ ወዴት እንሂድ የሚለውን ነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። እኛ ኢትዮጵያኖች የኢትዮጵያ ዜጎች ደህንነትን እናውቀዋለን። ደህሆነ የሚያደግነው ስለሆነ ሚውጣስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን here I'm talking about ሐኪሞቻችን፣ ኢንጂነሮቻችን ምግብ ለራሳቸውና ልጆቻቸው ማጉረት ከቨር አፎርድ ማድረግ የማይችሉበት ደረጃ ላይ ነው። ገበሬው በየአመቱ እያደገ ያለው ማዳበሪያ በተለይ አምና 3500 የነበረ ማዳበሪያ ዘንድሮ ከ9000 በላይ በመሆኑ ዘንድሮ ማሻውን አርሶ በቂ ማዳበሪያ ማግኘት ባለመቻሉ በሚቀጥለው አመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር
በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳይንስ ቀርቶ መዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ truly speaking ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት ኢትዮጵያ በአምባገነኖች ስትገዛ ነው የኖረችው። የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁን ታውቁታላችሁ። እንደዚህ 5 6 7 አመታት ግን ዜጎች ለቅሶ መሄድ ያልቻሉበት ዜጎቻችንና መስጊድ መሄድ ያልቻሉበት እናቴ የሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳትኩ ታርማለሁ። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ሸዋ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስርም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር መያዝ የሚያኮራ ሾፍ የምታረግበት ነበር። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ ይሆን ያለውን ጎንደር ላይ ይሆን ያለውን ነገር ጥሮ ላይ ይሆን ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በአገራችን በምድራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው። ለዚህ ሁለቱ what do they have in common? እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት፣ ክልሎች ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት፣ ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት፣ በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት፣ ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ነው ያለነው ማለት ነው። ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት
fragmentation of every aspect of our society, our religious institutions, our state institutions, our cultural institutions. ፍርክስክታቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል ማለት ነው። ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉል የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበከሬ መናገር ፈልጋለሁ። አንድ ነገር ግን ተበክላ አርግዚ ላይ ሰላም ለማምጣት እንረባረብ ሀገራችንን ለመታደግ ህዝባችንን ለመታደግ እንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት ድርድር ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃል መሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቋም መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰል ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። በጣም አመሰግናለሁ ጃዋር። ወሳኝ በሆኑ ጉዳዮች ላይ ሐሳብህን አቅርበሃል። ውይይት የሚጥሩ ናቸው። በጣም ደስ ብሎኛል በእውነት። የዚህ ዝግጅት አንድ ትልቅ ዓላማ ዳያሎግን ኢንሪች ማድረግ፣ ዜጎች እርስ በርስ እንዲነጋገሩ ማድረግ ቀፍቀው በዚህ ታይመር ይጮሃል እና ዲስኮርስ ማስቻል ስለሆነ ያንን የሚያደርጉ በጣም ጥሩ ሐሳቦች አንስተሃልና በዚህ በጣም ደስ ይለኛል። ሌሎቻችሁም ይሄንኑ ተመሳሳይ ነገር ነው ስታደርጉ ያዋላችሁት። ከዚህ በኋላ የምታረጉት ከዚህ በኋላ ውይይቱ ስለ ሀገራችን ዛሬ የህልውና ፈተና ስለ ቀጣዩ መጻኢ ጭምር የምንነጋገርበት እንዲሆን ማስቻል ነውና በዚህ ረገድ ብዙ ርቀት ሄደናል ማለት ይቻላል። ዛሬ ባደረግነው እንኳን ቅድም ስለጠቀስካቸው ጃዋር በዚሁ ልጋብዛቸው ስላቆየናቸውም ጃልጣሃ አብዲን ከኦሮሞ ነጻነት ሰራዊት ነው የመጡት። ጃልጣሃ በነገራችን ላይ በዚህ ስብስብ ላይ ጃልመሮ ወይም ድሪባ ኩምሳ የመገኘት በጣም ከፍተኛ ፍላጎት ነበረው። ብዙም ሙከራ አድርጓል። እስከ መጨረሻውም አካባቢ ሰዓት እንደሚገኝ ነበር የምናውቀው የሚያውቀውም ግን በአንዳንድ ከሴኩሪቲ ጋር በተገናኙ
ችግሮች ምክንያት ጃልጣህ አብዲ ድርጅቱንና እርሱንም ወክለው እንዲናገሩ በውክልና ተሰጥቷቸዋል። ስለዚህ አሁን ይሄውና የንቅናቄው ወይም የኦሮሞ ነጻነት ሰራዊትን ጦርነት እንዴት እንዲቆም አገዛዝ እንዴት እንዲያበቃና ሰላም እንዴት እንዲመጣ እንደሚያስብ ያለውን ሐሳብና ምክረ ሐሳብ ያጋሩናል። 10 ደቂቃ አሉት ጃልጣህ አብዲ። በጣም አመሰግናለሁ ስለተገኘ። በጣም አመሰግናለሁ ስለ አስተሳሰባችሁ። በመጀመሪያ የዚህን ዝግጅት አደራጆች ለማመስገን ይፈቀድልኝ። ጥሩ ሐሳብ ነው ወንድሞቹና እህቶቻችን እንዲህ ያለ ዝግጅት ማድረጋችሁ። በሁለተኛ ደረጃ እንግዲህ እንደተገለጸው የተጋበዘው ጃልመሮ ነበር ሊመጣ አስቦ ነበረ ስላልቻለ የሰራዊቱን አመራር ሐሳብ ባጭሩ ለማቅረብ ተገኘሁት። እንግዲህ ፎከሱ ስለ ሰላም ነው። ሰላም እንዲወርድ ነው በሀገራችን እና ስለ ሰላም ስንናገር ሁሌ ትዝ የሚለኝ እንትን አለ አንድ አዋቂ ብሎ የተናገረው peace is the dream of the wise, war is the history of the world የሚል ዳንኤል ዲፎ ይመስለኛል። ሰላም በእርግጥ የአዋቂዎች የብልሆች የህዝቦችን ዓላማ ምኞት ፍላጎት ነው። ጦርነት ግን የዓለም ታሪክ ሆኗል። በኢትዮጵያ ደግሞ ይሄ ሁላችሁም እንደምትረዱት የተረጋገጠ እንትን ይመስለኛል። ስለ ኦሮሞ ህዝብ ትግል ብቻ ብንጀምር ከመነሻው ጀምሮ ትግል የተቋረጠበት ጊዜ ያለ አይመስለኝም። በጣም አጭር ጊዜዎች ናቸው። ቫዮለንት ነን ቫዮለንት አገዛዙ ነው እና በህዝቦች መካከል ጠላትነት የለም። ይሄን ካልኩ እንግዲህ ቲሙ ሰላም ነው ብለናል። ካለው አገዛዝ የአብይ አገዛዝ ጋር ያሳለፍነውን ብዙዎቻችሁ አድማጭና ሰሚም እንደሚገነዘበው የኦሮሞ ነጻነት ሰራዊት አመራር ብዙ ደክሟል። ወደ ሰላም ድርድር ለማምጣትና ችግሩ እንዲፈታ በሰላም ለማድረግ ብዙ ጥሯል። ሽማግሌ ልኳል፣ ተማጽኗል፣ ሰብአዊነት ምን አንስቶ ተማጽኗል፣ ግን አልተቻለም እና ግድ ሆኖበት ነው ወደ ትጥቅ ትግል የተመለሰው እና ይሄንን መገንዘብ ያስፈልጋል። አገዛዙ ያለው አገዛዝ በአመጽ በህገወጥነት በቅጥፈት በጭካኔ በብዝበዛ ላይ የተመሰረተ ነው። ውስጥ አዋቂዎች እንደሚመሰክሩት ዓላማቸው ይሄ ስለሆነ ጥፋታቸውንና ወንጀላቸውን ለመሸፈኛ የሚጠቀሙበት ስለሆነ ጦርነት ሰላም ልናገኝ አንችልም ማለት ነው እና war is imposed on us። በሌሎችም አካባቢዎች ይሄው ነው የተደረገው። ስለ ትግሉ ስንናገር በሶስት ነጥቦች ባስቀምጥ እና የትግል ዘዴዎች በሶስት ደረጃ አንደኛው ያው ግድ የሆነብን የትጥቅ ትግል ነው እና የትጥቅ ትግሉ አማራጭ ስለጠፋ ነውና የተያዘው ይቀጥላል። ሌላው የትግል አማራጭ ህዝባዊ አመጽ ነው። ጭቆና ሲበዛ ቀፎ እንደተነካን ህዝብ መንቀሳቀሱ አይቀርም። ባለፈው ጊዜ ኢትዮጵያ ታሪክ ደርሶ የሚያቅ ጉዳይ ነውና አሁንም ጀምሯል። መቀጣጠሉ አይቀርም፣ መፋፋሙ አይቀርም እና የትጥቅ ትግል ህዝባዊ አመጽ በሰላማዊ መንገድ ደግሞ ትግሎችን ማራመድ ለዲሞክራሲና ለነጻነት ለእኩልነት መታገል የሚፈልጉ ኃይሎች ካሉ እነሱም በአንድ በኩል ትግሉን ይቀጥላሉ። እነዚህ ትግሎች ሶስቱ የትግል ዘይቤዎች ተደጋጋፊ ናቸው እንጂ አንዱ ሌላውን የሚተካ አይመስለኝም በቀላሉ።
ሲሆን ሰላማዊ ትግል ይመረጣል። የትጥቅ ትግል የሰው ነፍስ ያጠፋል፣ ንብረት ያወድማል። ቢቻል ቢቀር ጥሩ ነበር፣ ግን ኢምፖዝድ ሆኗል። ሁላችንም እንደምንመሰክረው እንግዲህ ሶስቱም የትግል ዘይቤዎች ተደጋጋፊ ናቸው፣ አንዱ ሌላውን አይተካም። በአሁኑ ጊዜ ደግሞ በአብዛኛው ስርዓቱ በጣም በጭካኔ የተሞላ ቫዮለንስ ስለሆነ ከትጥቅ ትግል ለመቆጠብ የሚቻል አይመስለኝም በማንኛውም ቦታ እና እንደምናየው በኦሮሚያ በአማራ በልዩ ቦታዎች የትጥቅ ትግል የተፋፋመ ነው ያለው። ትግራይም kind of no peace ሁኔታ ነው ያለው እና እየቆሰቆሱ ነው ያሉት በቫዮለንስ መኖር ስለለመዱ የትጥቅ ትግሉ ሊቀር የሚችል አይመስለኝም በአሁኑ ጊዜ አንፎርቹኔትሊ መቀጠል አለበት እና ሌሎቹን ትግሎች ለማገዝና ለማፋፋም የትጥቅ ትግሉ የሚረዳ ይመስለኛል። ግን ትግሎቹ ችሎታቸውን ስልታቸውን ድርጅታቸውን ማጠናከርና በቆራጥነት የተያዘ ያልተቆራረጠ ትግል ማካሄድ አለባቸው እና እንግዲህ የትግሎቹ ዘይቤ አንዱ ሌላውን አይተካምና ተደጋግፈው እንዲቀጥሉ ቀጥለው ደግሞ የዳያስፖራውንና የዓለም አቀፉን ህብረተሰብ ድጋፍ እንዲያገኙ ማድረግ ያስፈልጋል። ምናልባት እንደ መጨረሻ ነጥብ ማንሳት የምፈልገው በትግሎቹ መካከል በታጋዮቹ ድርጅቶች መካከል ያለውን ግንኙነት የሚመለከት ነው። ልዩነት አለ ዴፊኒትሊ በአስተሳሰብ የትግሉ ታሪክ እያንዳንዱ የትግል ታሪክ የህዝቦች ብሶት የተለያየ መሰረት ያለው ነው። ልዩነቶች አሉ። ልዩነቶቹ ግን የፖለቲካ ልዩነቶች ናቸው። በህዝቦች መካከል ምንም አይነት ጠላትነት የለም። ይሄ የታወቀ ነው። ስለዚህ ትግሎቹ ድርጅቶቹ እንዲተባበሩ መግባባት ይጠይቃል። መነጋገር ያስፈልጋቸዋል። ካለው አገዛዝና ካለፉትም አገዛዞች ጋር ጊዜ እና ቻንስ ሲገኝ የሰላም ንግግር ተደርጓል። አሁንም በመካከላቸው እንደው ምሳሌ እንዲሆን የፖለቲካ ልዩነቶች ያስተሳሰብ ልዩነቶች በሰላም መፈታት እንዳለባቸው ለመረጋገጥ በትጥቅም ትግል ያሉ በፖለቲካም ትግል ያሉ ሁሉ በግልጽም ሆነ በህቡ እንደሚመቻቸው መነጋገር መግባባት ስላለው ሁኔታና ስለወደፊቱ የህዝቦቻችን የህዝቦች እድል መወያየት ያስፈልጋል እና በመሰረቱ የፖለቲካ ችግሮች በሰላማዊ መንገድ እንዲፈቱ በሚል ነው ካለው አገዛዝ እንኳን የምንነጋገረው። በታጋዮች መካከል ለነጻነትና ለዲሞክራሲ በሚታገሉ ታጋዮች መካከል በሰላም የማይፈታ ችግር አለ ብዬ አላምንም። በግሌም ድርጅታችንም ትግላችንም ከድሮ ጀምሮ የማውቀው ይሄ ነው እና ማንኛውንም ትግል መፍታት ይቻላል። ሰላማዊ መንገድ የማይከተል በግርግር በኬዝ የሚያምን በቅጥፈት በህገወጥነት የሚያምን በዚህ ቅጥፈት ለመኖር የቆረጠን ስርዓት ለማንበርከክ የዚህን አገዛዝ ዘይቤ ለማክተም ተቃዋሚ ድርጅቶች መግባባት መመካከር ስልቶቻቸውን ትግሎቻቸውን ማስተባበር የግድ ነው። ልናልፈው የምንችለው ጉዳይ አይደለም። ገሚሱ በግልጽ ሊሆን ይችላል፣ ገሚሱ በስውር ሊሆን ይችላል እና አማራጫችን
መነጋገር መወያየት የጋራ እቅድ መንደፍ ነው ስለወደፊቱ እና የድርጅታችን የሰራዊታችን አመራር መልእክት ባጭሩ ይሄው ነው ለማለት ፈልጌ ነው ስላዳመጣችሁኝ በጣም አመሰግናለሁ በርቱ ለማለት ፈልጋለሁ ይሄንን ትግል ጀምራችሁ